ጤና ይስጥልኝ። የወርቅ ዋጋ ለቀጣይ 6 ወራት ሊወስዱት ስለሚችሉበት አቅጣጫና ዋና ዋና ምክንያቶች አጠር ያለ ነገርን እንነግራችኋለን። ወርቅ በአብዛኛው እንደ ሴል ሃቨን ወይም ደግሞ እንደ መጠለያ ንብረት ስለሚታይ ዋጋው የሚወሰነው እንደምታውቁት ከሆነ በዓለም አቀፉ የኢኮኖሚ የፖለቲካና የፋይናንስ መረጋጋት ወይም አለመረጋጋት ላይ ነው። ትንበያዎች እንደ ምንጩ ሊለያዩ ቢችሉም እንግዲህ በሚቀጥሉት 6 ወራት በገበያው ወርቅ ማለት ነው ሊወስኑ የሚችሉትን ዋና ዋና ክስተቶችና ሁኔታዎችን አብረን የምንመለከት ይሆናል። በዚች አጭር ቪዲዮ አብራችሁን ቆዩ። እንግዲህ የወርቅ ዋጋ ዋና ትንበያ ለቀጣይ 6 ወራት ምን ይመስላል የሚለውን ከማየታችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ላይክ እንዲሁም ሼር በማድረግ ሰብስክራይብ በማድረግ እንዲሁ አብሮነታችሁን ታሳዩን ዘንድ እየጠየቅን ቀጥታ ወደ መረጃችን እንሄዳለን። በአሁኑ ወቅት ብዙ የፋይናንስ ተንታኞች የወርቅ ዋጋ የመጨመር ዝንባሌ ሊኖረው እንደሚችል ይገምታሉ። ዋናው ምክንያት ደግሞ የአሜሪካ የፌዴራል ሪዘርቭ የወለድ መጠን ፖሊሲ እና የጂኦ ፖለቲካል ውጥረቶች ናቸው። ዋጋው ለምንድን ነው ሊጨመር ይችላል የሚሉት በምንልበት ሰዓት የገንዘብ ፖሊሲዎች መለስተኛ መሆን ከጀመሩ ወለድ ሲቀንስ ማለት ነው። ዓለም አቀፍ የሆኑ ውጥረቶች ከቀጠሉ የወርቅ ኢንቨስተሮች ትኩረት ስለሚስብ ዋጋው ከፍ ይላል። ዋጋው ሊቀንስ የሚችልበት ምክንያት ሳስቀምጥ ደግሞ የዓለም ኢኮኖሚ ባልተጠበቀ ፍጥነት ካገገመ፣ የዋጋ ግሽበት ወይም ደግሞ ኢንፍሌሽን ከቁጥጥር ውጭ ከሆነ ወይም ወሳኝ የጂኦፖለቲካል ውጥረቶች በድንገት ከቀነሱ የወርቅ ፍላጎትም ሊቀንስ ይችላል ማለት ነው። ሶስቱ ወሳኝ ክስተቶች የወርቅን ገበያ የሚወስኑት ምንድን ናቸው? የመጀመሪያው እንደነገርኳችሁ የአሜሪካ የፌዴራል ሪዘርቭ የወለድ ምጣኔ ፖሊሲ ነው። ይህ የወርቅ ዋጋ ዋና መሪ ምክንያት ነው። ተጽዕኖ ምንድን ነው ካላችሁ ደግሞ የወርቅ ባለቤት መሆን ወለድ የማያስገኝ በመሆኑ የአሜሪካ ማዕከላዊ ባንክ ፌዴሬሽን ማለት ነው የወለድ መጠኑን ከፍ ሲያደርግ እንደ ቦንዶች ያለ ወለድ የሚያስገኙ ኢንቨስትመንቶች ይበልጥ ማራኪ ይሆናሉ። የወርቅ ዋጋም ሊቀንስ ይችላል። ሌላው የሚጠበቀው ክስተት በቀጣይ 6 ወራት የወለድ ምጣኔ መቼና በምን ያህል መጠን መቀነስ እንደሚጀምር የሚወስነው ውሳኔ የዚህ የአሜሪካ የፌዴራል ሪዘርቭ ውሳኔ ነው ማለት ነው። ወለድ መውረድ መጀመሩ ምልክቶች ከታዩ ወርቅ ይበልጥ ማራኪ ሆኖ ዋጋው ከፍ ሊል ይችላል ማለት ነው። ሁለተኛው ደግሞ የጂኦፖለቲካል ውጥረቶችና አለመረጋጋት የጂኦፖለቲካል ቴንሽን የሚባለው ነው። ወርቅ እንደ ታሪካዊ ሴፍ ሄቨን ሆኖ የሚያገለግልበት በዚህ ጊዜ ነው። ምን አይነት ተጽዕኖ አለው ካላችሁኝ ደግሞ በዓለም ዙሪያ ያሉ ግጭቶች ለምሳሌ ምስራቅ አውሮፓ፣ መካከለኛው ምስራቅ ኢንቨስተሮች ንብረታቸው ከአደጋ ለመከላከል ወደ ወርቅ ይሸጋገራሉ። ይህም ፍላጎትንና ዋጋውን ከፍ ያደርጋል። የሚጠበቀው ክስተት ምንድን ነው ካላችሁኝ ነባር ግጭቶች ይስፋፋሉ ወይም መረጋጋት፣ በዓለም አቀፍ ደረጃ የሚታዩ የምርጫ ውጤቶችና የንግድ ውጥረቶች መባባስ ወይም ደግሞ መፍታት የወርቅን የመጠለያ ፍላጎት ይወስናሉ ማለት ነው። በሶስተኛ ደረጃ እንግዲህ የሚወሰነው ሌላኛው የመቀነስ እንዲሁም ደግሞ የመጨመር ምክንያት ተብሎ የሚጠራው የዶላርና የቦንድ ምርቶች ለውጥ ነው። ዩኤስዲ ትሬዠሪ ይልድ የሚባለው ማለት ነው። ወርቅ በአሜሪካ ዶላር ነው የሚሸጠው። ብዙ ጊዜ የዶላር ጥንካሬ ቀጥተኛ የሆነ ተጽዕኖ መቼም እንዳለው ምንም የሚካድ ነገር አይደለም። ወርቅ በአሜሪካ ዶላር ስለሚሸጥ ማለት ነው። የዚህ ተጽዕኖ ደግሞ ምንድን ነው ካላችሁኝ እንግዲህ ዩኤስኤ ጠንካራ የሆነ የሞኔታሪ አላት ተቋም አላት። ስለዚህ ወርቅን በሌላ መንገድ ለሚገዙ ሰዎች የበለጠ ውድ ይሆንባቸዋል ማለት ነው። ምንም እንኳን ወርቅ ሰሞኑን ዶላር ሰሞኑን የተወሰነ ማሽቆልቆል አንዳንዴ ደግሞ የተወሰነ ለውጦችን ቢያሳይም ማለት ነው። ዋጋው
ሊቀንስ ወይም ደግሞ ሊወርድ ይችላል። በሌላ በኩል የአሜሪካ የረጅም ጊዜ የቦንድ ምርት ከፍ ሲል ከወለድ አልባው ወርቅ ተወዳዳሪ ስለሚሆን የወርቅ ዋጋም ሊቀንስ ይችላል። በዚህ ረገድ ምን አይነት ውጤት ሊጠበቅ ይችላል ካላችሁኝ፣ የሚጠበቁ የተለያዩ ውጤቶች አሉ። ከነዚህ ከሚጠበቁ ውጤቶች መካከል እንግዲህ ይህ የመጀመሪያው ምንድን ነው? የዩኤስኤ ኢኮኖሚ ከሌሎች ዓለም አቀፍ ኢኮኖሚዎች ጋር ሲነጻጸር እንግዲህ ጠንካራ እንደሆነ የሚያሳይ መረጃ አለ። ዶላር ከተዳከመ ደግሞ የቦንድ ምርትም ይቀንሳል። ዋጋው ደግሞ የወርቅ የዛን ጊዜ ሊጨምር ይችላል ማለት ነው። እነዚህ ሶስቱ ፋክተሮችን ለቀጣይ 6 ወራት ይወስናሉ ተብለው ብዙ የባለሙያዎች መረጃዎች ያመላክታሉ ማለት ነው። እነዚህ ሶስቱ ክስተቶች ወርቅን ለመጪዎቹ 6 ወራት የሚቀጥለውን አዲስ ዓመት የፈረንጆቹን ጨምሮ ለውጥ ሊያሳይ ይችላል፣ በዋጋ መቀነስ ወይም ደግሞ መጨመር ተብለው ተቀምጧል ማለት ነው። የመጀመሪያው የአሜሪካ ፌዴራል ሪዘርቭ ነው። ሁለተኛው የጂኦ ፖለቲካል ውጥረት ነው። በሶስተኛ ደረጃ ደግሞ የዶላር እና የቦንድ ለውጥ ማለት ነው። እነዚህ ሶስት ነገሮች ማለት ነው አሜሪካንን ብቻ ሳይሆን እንግዲህ አጠቃላይ የዓለምን የወርቅ ገበያ የሚቆጣጠር ነገር ነው ማለት ነው። ዝርዝር ላይ እንደነገርኳችሁ እንግዲህ በቀጣዮቹ ጊዜያቶች የነዚህ ነገሮች ላይ ይወሰናል ማለት ነው። አሁን ይጨምራል የሚቀጥለው 6 ወር ወይም ደግሞ ይቀንሳል ለማለት የነዚህ ተጽዕኖና የሚጠበቀው ክስተት የሶስቱ ማለት ነው እጅግ በጣም ወሳኝነት አለው ማለት ነው። ሶስቱን መንካቱ አይቀርም። ባለፉት ጊዜያቶችም እየነካን የመጣው የሚቀጥለውም የወርቅ ዋጋ በእነዚህ ሶስት ክስተት ላይ የተወሰነ ነው የሚሆነው ማለት ነው። ስለዚህ በተለይ ትልቅ የሆኑ የወርቅ የሚያመርቱ እንዲሁም ደግሞ ወርቅን የሚሸጡ ትልልቅ እንትኖች እነዚህ ነገሮችን በደንብ አድርጎ ነው የሚከታተሉት ማለት ነው። ለምን? ቢዝነሳቸው እዚህ ላይ ስለሆነ ማለት ነው። ነገር ግን በተለይ የችርቻሮ ገዢዎች ወይም ደግሞ ትንሽ ወርቅ የሆኑትን በተወሰነ መልኩ መንካቱ አይቀርም ማለት ነው። በዋናነት ግን ወርቅ ሻጮች እንዲሁም ደግሞ ትልልቅ መደብር ያላቸው በዋናነት እነዚህን ክስተቶችን በዋናነት ይመለከታሉ ወይም ደግሞ ይከታተላሉ ማለት ነው። ስለዚህ የነዚህ መረጋጋትና አለመረጋጋት በቀጣዮቹ 6 ወራት ሊኖር የሚችለውን የወርቅ ዋጋ ሊለያይ ይችላል፣ ከፍ ዝቅ ሊያደርግ ይችላል። የሚወስኑ ወሳኝ ክስተቶች ናቸው ማለት ነው። እንግዲህ በዚህ ዩቲዩብ ቻናል ላይ የተለያዩ ከወርቅ ጋር እንዲሁም ከምንዛሬ ጋር የተያዙ የቢዝነስ ሀሳቦች የሚቀርቡበት ዩቲዩብ ቻናል ነው። ቻናሉን ከወደዳችሁት እንዲሁም መረጃው ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ለወዳጅ ለዘመድ ለጓደኛም ሼር በማድረግ ቤተሰብ እንድትሆኑ እየጠየቁ ለዛሬ ያዘጋጁት ለቀጣይ 6 ወራት ወርቅ ተጽዕኖ ምን ይመስላል የሚለው መረጃ በዚያ በቃው። በያላችሁበት ሰላም